ሰላም ሰላም እንደምን አላችሁ ይህ የ12ኛ ክፍል ማትማቲክስ ዩኒት 1 ሲኩዌንስ ኤንድ ሲሪስ የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን የመጨረሻ ክፍል እናያለን ወይም 8ኛ ክፍል እናያለን ማለት ነው። የዛሬው ቶፒካችን እንግዲህ እንደምታዩት አፕሊኬሽን ኦፍ አርትሜቲክ ሲኩዌንስ ኤንድ ጂኦሜትሪክ ሲኩዌንስ የሚል ቶፒክ ነው ያለን ማለት ነው። ያ ማለት የጂኦሜትሪክ ሲኩዌንስ እና የአርትሜቲክ ሲኩዌንስ ጠቀሜታ ወይም ተግባራ ምን ይመስላል በሚል ቶፒክ ዙሪያ ነው እየተወያየን የምንቆየው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁ ቆዩ። ሶ ጋይስ መጀመሪያ ላይ የምናገኘው እንግዲህ አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስ ኢን ዴይሊ ላይፍ ኦኬ ቀን ተቀን ህይወታችን ላይ የሲኩዌንስ እና ሲሪስ ጠቀሜታ ወይም ባጭሩ ትግበራ ምንድነው የሚለውን ነገር በመጀመሪያ እናያለን። This section is devoted to the application of arithmetic and geometric progression or geometric series that are associated with a real life situation. እንግዲህ most of the time በዚህ ሴክሽን ውስጥ ያለው ስለምንድነው ስለ አርትሜቲክ እና ስለ ጂኦሜትሪክ ፕሮግሬሽን ወይም ሲኩዌንስ ጠቀሜታ ነው ማለት ነው። ኦኬ በሱ ዙሪያ በሰፊው እየተወያየን እንቆያለን። እንደ መግቢያ here we have an activity አለ። ያ ማለት ለምሳሌ ወደታች ምን አይነት ጥያቄዎችን ልንሰራ እንደምንችል የሚያመላክት አክቲቪቲ ነው። ለምሳሌ አንደኛ ጥያቄ a man accepts a position with initial salary of 5200 ETB per month የሆነ ሰው እንግዲህ በ5200 ብር ደሞዝ ተቀጠረ ማለት ነው። It's understood that he will receive an automatic increase of 320 ብር in the very next month and each month thereafter ይላል። እንግዲህ ከመጀመሪያው ወር ቀጥሎ ባሉት ወራቶች በየወሩ 320 ብር ጭማሪ እንደሚደረግለት ነው የተስማማው ወይም የተቀጠረው ማለት ነው። ያ ማለት 5200 ብር ተቀጥሯል። ከወር በኋላ 3200 ብር ይጨመራል። አሁንም ከዛ ወር በኋላ ይሄ ብር እየተጨመረለት ይቆያል። ዜን ይሄ በእንዲህ እንዳለ ጥያቄዎቹን ስናይ ኤ ላይ find the salary for the 10th month 10ኛው ወር ላይ ያለው ሳላሪ ምን ይሆናል ወይ ምን ያክል ይሆናል ነው። ቢ ላይ ደግሞ what is his total earning during the first year በመጀመሪያው ዓመት ቶታል ኢርኒንግ ወይም አጠቃላይ የሚያገኘው ገንዘብ ምን ያክል ነው የሚል ጥያቄ አለ። ስለዚህ ጋይስ ወደታችም እንደነዚህ አይነት ጥያቄዎችን ነው እየሰራን የምንሄድ ማለት ነው። ሶ እዚህ ጋር ምን ይለናል መሰላችሁ here are some examples followed by exercises እንግዲህ ወደታች ምሳሌዎች አሉ ከዛ ቀጥሎ ደግሞ ኤክሰርሳይዝ እንዳለ ይነግረናል። The examples show here and the exercises follow them illustrate some useful application ኦኬ ኤግዛምፕሎቹ የምናያቸው ኤግዛምፕሎች እና ከታች ያሉት ኤክሰርሳይሶች እንግዲህ የአፕሊኬሽን ኦፍ አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ ምን እንደሚመስል ኢን ዲቴል የሚያሳዩን እንደሆኑ ይነግረናል። መጀመሪያ ምሳሌ እንግዲህ ስናይ የመጀመሪያው ምሳሌ ኤግዛምፕል 1 observe the pattern in figure 1.2 ፊገር 1.2 ሳይሆን 1.5 በሉት እዚህ ጋር ኦኬ 1.5 ነው 1.2 የሚለው ዜን ምን ይላል መሰላችሁ if the pattern continues ፓተርኑ ልክ a b b b c c c c d d d d e እያለ የሚቀጥል ከሆነ if the pattern continues find the number of letters in the column containing m's okay find the number of letters in the column containing m የሚባለውን ፊደል የያዘው ኮለመን የሌተሮቹ ብዛት ምን ያክል ነው ነው a አይታችሁ ከሆነ አንድ ነው ከዛ 3 ከዛ 5 ከዛ 7 እያለ ይቀጥላል። ሶ m ላይ ስንደርስ number of ሌተሩ ምን ያክል ነው ነው የሚለው and b ላይ ስንመጣ ደግሞ if the total number of the letter in the pattern is 361 which letter will be in the last column የነምበር ኦፍ ሌተር ወይም የሌተሮቹ ብዛት 361 ቢሆን ጥያቄው which letter will be the last column መጨረሻው ላይ 361 ላይ ወይም የሌተሮቹ ብዛት 361 ሊሆን የሚችለው ሌተሩ ማን ቢሆን ነው ነው ጥያቄው። ሶ እነዚህን ሁለት ጥያቄዎች እንዴት አድርገን እንስራ? If you observe the structure of the letter in the above figure 1.2 ይላል። አሁንም እዚህ ጋር 1.5 በሉት ብያለው። it at the form 13579 1 3 ኦኬ 5 7 9 እያለ ይቀጥላል ማለት ነው። ይህ አይነት ፓተርን አለው። እንደምታዩት የአርትሜቲክ ሲሪስ ነው። This is an arithmetic series whose first term a1 which is equals to 1 and the common difference d2 እንግዲህ በሁለት ነው ልዩነታቸው ዲያችን 2 ነው a1 ደግሞ 1 ነው therefore the nth terms of the arithmetic sequence is given by an which is equal to a1 plus n minus 1 times d ነው n's ተርሙ ማለት ነው
for the letter m ማለት number of እንትኑ 13 ላይ ነው m ን የምናገኘው ያ ማለት a 1 ቁጥር b 2 c 3 d 4 ብለን ስንሄድ m ን የምናገኘው 13 ላይ ነው ስለዚህ n ማለት 13 ነው ማለት ነው so a13 which is equals to a1 plus n minus 1 times d a እንግዲህ a1 ማለት ነው 1 ነው ብለናል ከዚህ 1 እንተካለን into n 13 ነው ሲቀነስ 1 ሲባዛ d ደግሞ 2 ነው ይሄን ሲሰሩት ስንት ይመጣል 1 ሲደመር 12 ሲባዛ በ2 እኩል ነው 25 ይመጣል ማለት ነው ስለዚህ የመጀመሪያው ጥያቄ find the number of letters in the column containing m የm ብዛቶች ምን ያክል ናቸው ማለት ነው 13 ማን ነው 25 ናቸው ማለት ነው 25 ናቸው again b ላይ ስንመጣ ደግሞ የሚለን ምንድነው total number of letter 361 ተሰጥቷል sn ማለት ነው then ሌተሩ ማን ቢሆን ነው የተባለው sn which is equal to n over 2 into 2a1 plus n minus 1 times d ነው ፎርሙላችን sn 361 ተሰጥቷል which is equal to n over 2 into 2 times a1 ማለት 1 ነች plus n minus 1 times 2 so we are finding what ማን ነው እየፈለግን ያለን n ን ማለት ነው 361 which is equal to n into 1 plus n minus 1 okay አሁን እዚህ ጋር 1 ኔጌቲቭ 1 በ1 ይጣፋና n times n ብቻ ይሆናል 361 which is equal to n square ይሆናል okay then n ማለት ነው የ361 square root ስትዋጡት plus or minus 19 ይወጣል but n ማለት እንግዲህ number of letters ስለሆነ ፖዚቲቭ ነው መሆን መቻል ያለበት ከኔጌቲቭ 19 እና ከ19 አንዱን እንመርጣለን ፖዚቲቭ ማለት ነው n greater than 0 መሆን መቻል ስላለበት ፖዚቲቭ 19 እንወስዳለን ስለዚህ n ማለት 19 ነው so the letter is s will be the last column 19ኛ ላይ የምናገኛት ማንን ነው እንግዲህ s ነው a b c d e f g h i k ምናምን ብለን ስንሄድ 19ኛ ላይ የምናገኛት s ነች ማለት ነው s ነች ስለዚህ እንደዚህ አድርገን ካልኩሌት ማድረግ እንችላለን ማለት ነው ሌላኛ ምሳሌ a theater is filling up at a rate of 4 people in the first minute and 6 people in the second minute and 8 people in the third minute and so on. After 6 minutes the theater is half full. After how many minutes will the theater be full? የሆነ ቲያትር አለ የዛ ቲያትር እንግዲህ ሰዎቹ የሚገቡት ቁጥር ነው የሚያስቀምጥ በመጀመሪያው ደቂቃ 4 ሰዎች ገቡ በሁለተኛው ደቂቃ 6 ሰዎች and በሶስተኛው ደቂቃ 8 ሰዎች እያለ ይቀጥላል በስድስተኛው ደቂቃ ግማሽ ሞላ ቲያትሩ ማለት ነው ከሚይዘው አቅም ግማሹን ያዘ ማለት ነው የቲያትሩ ሃውስ then after how many minutes will the theater full ከስንት ደቂቃ በኋላ ነው ቲያትሩ ፉል የሚሆነው ማለት ነው ከስንተኛው ደቂቃ በኋላ ቲያትሩ ፉል ይሆናል ወይም የሚያዝ አቅሙን ጨርሶ ሞልቷል ይባላል ከስንተኛው ደቂቃ በኋላ እንደዛ ሊባል የሚችለው The structure of the problem has an infinite arithmetic sequence of the form 4 plus 6 plus 8 plus 10 እያለ ይቀጥላል ምክንያቱም 4 6 8 10 12 እያለ በየ2 people ዲፈረንሱ ይቀጥላል ማለት ነው infinite ነው so the common difference of the problem is calculated as d ማለት a2 minus a1 or a3 minus a2 ነው that is 2 ይመጣል common differenceአችን Therefore, the sum of the arithmetic series, who is the first term a1 which is equal to 4, and the common difference d, is written as sn which is equal to n over 2 into twice of a1 plus n minus 1 times d ነው sum of the arithmetic series ማለት ነው so የተጠየቅነው እንግዲህ ስድስተኛው ሚኒት ላይ half ይሆናል ብለናል የተጠየቅነው ግን ሙሉ የሚሆነው መቼ ነው ስለዚህ S6 ስድስተኛው ሚኒት ላይ n over 2 that means n 6 ነው ብለናል n over 2 into 2 times a1 that is 4 ነው a1 plus n minus 1 6 minus 1 times 2 ደግሞ ምንድነች d ነች so 6 over 2 ማለት 3 ነው እዚህ ጋር ያለውን ካልኩሌት ታደርጉት የውስጡን 18 ይመጣል 3 times 18 which is 54 ቲያትሩ እንግዲህ half የሚሆነው 54 ሰዎችን ሲይዝ ነው 54 ሰዎችን ይዞ half ከሞላ ሙሉ የሚይዘው ምን ያክል ነው ማለት ነው 108 ሰው ይዛል
half ነው ካል 2 times 54 እናደርግና 108 ሰው ያክል መያዝ ይችላል ቲያትሩ። 108 ሰዎች የሚሞሉ ግን በስንተኛው ደቂቃ ነው? በስድስተኛው ደቂቃ half ከሞላ 108 ሰዎችን ለመሙላት ስንተኛው ደቂቃ ላይ ነው? Sn which is equal to n over 2 into 2a1 plus n minus 1 times d ፎርሙላችን አስቀመጥ። ከዛስ Sn ስንት ነው ተብለናል? አጠቃላይ የሚይዘው ብዛቱ 108 እኩል ይሆናል n over 2 into 2 times 4 plus n minus 1 times 2 አሁን here we are finding what n ነው እየፈለግን ያለ ነው number of minute ምን አይነት ሚኒት ነው የምንፈልገው? ቲያትሩ ፉል የሚሆንበትን ወይም ቲያትሩ የሚሞላበትን ሚኒት ማለት ነው። ስለዚህ ክሪክሮስ አድርጉትና በሁለት አብዙት ይሄንን ወይም ቦት ሳይድ በሁለት ስታበዙት 216 እኩል ይሆናል n into 2 ሲባዛ በ4 8 ሲደመር እዚህ ጋር ደግሞ 2n minus 2 ይሆናል። ኦኬ then ሪአሬንጅ አድርጉት። ሪአሬንጅ ስታደርጉት ጀስት እንደ ኳድራቲክ ኢኩዌሽን ይሰጣችኋል። ለምሳሌ 8n plus 2n square minus 2n እኩል ነው 216 ማለት ነው ስታስተካክሉት። so 2n square plus 6n minus 216 which is equal to 0 ከዛስ ለሁለት ታቃሉት ሁሉንም በሁለት መካፈል ይችላል። ይሄ በሁለት n square ይቀራል፣ ይሄ በሁለት 3n ይቀራል፣ እዚህ ጋር በሁለት 108 ስለዚህ n square plus 3n minus 108 which is equal to 0 አሁን እንተንተኑት። ይሄ ሲተነተን n plus 12 into n minus 9 which is equal to 0 ይሆናል። so either n which is equal to negative 12 or n which is equal to 9 but n ግን ሚኒት ስለሆነ ምን መሆን መቻል አለበት? ፖዚቲቭ መሆን መቻል አለበት። ስለዚህ መልሳችን ምን ይሆናል? n which is equal to 9 it takes 9 minutes for the theater to be full ቲያትሩ ሙሉ ለመሆን ስንት ደቂቃ ይፈጃል? 9 ደቂቃ ይፈጃል ማለት ነው። በ9 ደቂቃ ውስጥ ቲያትሩን መሙላት እንችላለን ማለት ነው። that is it. Another example, a job people can find that a firm offers starting annual salary of per 32,500 with a guaranteed rise of per 1,400 per year. እንግዲህ ስራ ቀጣሪ ፊርም ኦኬ ወይም ኩባንያ ሰራተኛ ሊቀጥር ነው። ሳላሪው 32500 ብር የሆነ ነው። ከዛም በየአመቱ 1400 ብር ጭማሪ አለው። ይሄን ያዙልኝ ጥያቄውን። ከዛስ ምን ይላል? What would the annual salary be in the 10th year? አሁን annual salary ወይም አመታዊ ክፍያው በ10ኛው አመት ምን ያክል ይሆናል? አመታዊ ክፍያው በ10ኛው አመት። ይሄ እንግዲህ ወራዊ ክፍያ አይደለም። 32500 annual salary ነው። annual salary ግን በየአመቱ 1400 ጭማሪ አለው። ያ ማለት በሁለተኛው አመት ስንት ይሆንለታል ማለት ነው? 33900 ብር ይሆንለታል ማለት ነው። ከዛም በሶስተኛው እያለ ይቀጥላል። so what would the annual salary be in the 10th year ሲል በ10ኛው አመት አመታዊ ክፍያው ምን ያክል ይሆናል? b over the first 10 year how much would be earned at the fair? over the first 10 years እንግዲህ በ10 አመት ውስጥ ምን ያክል ገንዘብ ተሰብስቧል ወይም በዚህ ወይ በየአመቱ 32500 እና 1400 ብር ጭማሪ ተደርጎለት በ10 አመት ውስጥ አጠቃላይ ብሩ ምን ያክል ይሆናል ፊርሙ። ስለዚህ ወደ ሶሉሽናችን ስንሄድ the annual salary at the firm forms the arithmetic sequence 32,500 33,900 35,300 እያለ ይቀጥላል። because ዲያችን ስንት ነው? 1400 በየአመቱ 1400 ይጨምራል ማለት ዲ ነው ማለት ነው። ኮመን ዲፈረንሱ ነው። የመጀመሪያው ደግሞ ተርም an 32,500 ይሆናል። n ኮመን ዲፈረንስ 1400 ብለን እንወስዳለን። ዜን ፎርሙላ አፕላይ ስናደርግ an is equal to 1 plus n minus 1 times d ይሆናል። substituting the value we obtain a10 ማለት እንግዲህ 10ኛው አመት ማለት ነው። a1 that is 30,500 plus 10 minus 1 ወይም n minus 1 times d that is 1,400 so ስንት ይመጣል? 45,100 ብር ይመጣል ማለት ነው። 10ኛው አመት ላይ የሚከፈለው ክፍያ ደሞዙ 45,100 ብር ይሆናል። ቢ ላይ ደግሞ ከመጀመሪያው አመት ይዞ እስከ 10ኛው አመት ድረስ የተሰበሰበው ብር ምን ያክል ነው ጥያቄው። to determine the amount
that would be earned over the first 10 years, we need to add the first 10 annual series. S10 which is equal to A1 plus A2 plus A3 plus A10, that is 10 into ወይም n into ያልነው ማለት ነው A1 plus A10 ወይም AN over 2 ብለን እንሰራበታለን። it is 10 times the average of the first and the last term እንደማለት ነው። ይሄ መጀመሪያው ነው፣ ይሄ መጨረሻው ነው። የመጀመሪያው ስንት ነው? 32500 የመጨረሻው ደግሞ 45100 ከዛስ n over 2 ብለን በዚህ እናበዛና 10ኛው ዓመት ላይ አጠቃላይ የወጣውን ብር ስናስበው S10 which is equal to n over 2 that is 10 over 2 into 32500 ሲደመር 45100 which is ብር ስንት ይመጣል? 388,000 ብር ይመጣል ማለት ነው። 388000 ብር ያክል በ10ኛው ዓመት አጠቃላይ ተሰብስቧል ማለት ነው። therefore over the first 10 years a total ብር 380,000 would be earned at the fair. okay at the fair እንደዚህ ያደረግን የተለያዩ ኤክሰርሳይሶችን መስራት እንችላለን ማለት ነው ጋይስ። ሶ ጋይስ እዚህ ጋር ደግሞ ኤክሰርሳይዝ አለን። ኤክሰርሳይዝ 1.2 ምንድነው የሚለው? A person is scheduled to get a rise of BER 250 every 6 months during his or her first 5 years on the job. If his or her starting salary is BER 25,250 per year, what will his or her annual salary be at the end of the third year ይላል። እንግዲህ የሆነ ሰው ስኬጁል ያደረገው ምንድነው? በየ6 ወራቱ 250 ብር ይጨመርለታል። ኦኬ ያ ማለት ለ5 ዓመት ያክል ለሚሆን ስራ ማለት ነው። ሶ አመታዊ ክፍያው 25250 ብር ቢሆን ጥያቄው ምንድነው የሚለው? what will his or her annual salary be at the end of the third year? ሶስተኛው ዓመት ላይ አመታዊ ክፍያው ምን ያክል ነው ነው። ሶ ጊቭኖችን ማወቅ ይኖርብናል። አመታዊ ክፍያ 25250 ብር ነው። ደም በየ6 ወሩ 250 ብር ጭማሪ ያለው ለ5 ዓመታት ያክል ማለት ነው። ከዛ ሶስተኛው ዓመት ላይ ምን ያክል ይሆናል አኑዋል ሳላሪው? ጀስት ላይ በሰራ ነው መሰረት ነው የምንሰራው። ያ ማለት እዚህ ጋር በየ6 ወሩ 250 የምትለዋን ብቻ ማስተካከል። ያ ማለት በየአመቱ ምን ያክል ይሆናል ማለት ነው? በየአመቱ 500 ብር እንደማለት ነው። በየአመቱ 500 ብር እንደማለት ነው። ሶ ዲ ይታወቃል። ዲ 500 ይሆናል። A1 ደግሞ 25250 ከዛ የተጠየቀውን ምን መፈለግ? A3ን መፈለግ ማለት ነው። ዛት ኢዝ ኢዚ። ሁለተኛውንም በተመሳሳይ መስራት ነው። አንድ አይነት ጥያቄ ነው። ሌላ ምሳሌ እዚህ ጋር a woman deposit BER 3,500 in a bank account paying an annual interest at the rate of 6%. Show the amount she has in the amount at the end of each year. form a geometric sequence. አሁን እስካሁን ስለ አርቲሜቲክ ሲኩዌንስ አፕሊኬሽን ነበር ስናይ የነበረው። አሁን ደግሞ ስለ ጂኦሜትሪክ እናያለን። እንግዲህ ሆነ ሰትየው 3500 ብር ባንክ ላይ ያስቀመጠች። ከዛ በየአመቱ 6% ይወልዳል። ስለዚህ የተጠየቅነው ምንድነው? ይሄ ነገር ጂኦሜትሪክ ሲኩዌንስ ወይም ጂኦሜትሪክ ሲሪስ እንደሚሰራ ሾው ማድረግ። ሌጅ1 ማለት 3500 ቢሆን ኤንድ ጂ2 ማለት ጂ1 ፕላስ 6% ስለሚል ሬት ሆነው r times g1 ማለት ነው that is 6/100 times g1 which is equals to g1 into 1 plus የጋራ g1ን ብትወስዱ እዚህ ጋር g1 ብትወስዱ then g1 into 1 plus 0.06 ይሆናል። ከዛ ምን ይመጣል? g1 times 1.06 የማን ዋጋ ነው? የg2 ማለት ነው። g3 ደግሞ g2 plus 0.06 or 6/100 times g1 I mean g2. So which is equal to g2 into 1 plus 0.06 which is equal to g1 into 1.06 times 1.06 that is g1 into 1.06 square. g4 again g3 plus 6/100 times g3 which is g3 into 1 plus 0.06 which is equal to g1 into 1.06 square times 1.06 that is g1 times 0.06 cube. እንደምታዩት እዚህ ጋር 1.06 the power of 1 እዚህ ጋር ደግሞ 2 እዚህ ጋር 3 እያለ ቀጠለ። ሶ ኮንቲኒው ብናደርግ ብንቀጥል
we get Gn which is equal to G1 into 1.06 times n, the power of n minus 1. G1 times 1.06 the power of n minus 1 አይነት ፎርም ይኖረዋል ማለት ነው። Since the ratio of n to successive term is a constant which is 1.06, this sequence is geometric sequence ነው እንላለን። እንደዚህ አድርገን ሾው ማድረግ ይቻላል ማለት ነው። Another example, suppose a substance loses half of its radioactive mass per year. If we start with 100 grams of the radioactive substance, how much is left after 10 years? እንግዲህ ራዲዮአክቲቭ ሰብስታንስ አለ። ለምሳሌ እንደ ዩራኒየም አይነት ሰብስታንስ ነው ብንለው፣ ሶ ማሱን ሉዝ ያደርጋል። ሃፍ ኦፍ ኢትስ ማስ በየአመቱ ሉዝ ይደረጋል፣ ያጣል ማለት ነው። መጀመሪያ ላይ እንግዲህ 100 ግራም ቢኖረው ኦኬ how much it left after 10 year ከ10 አመት በኋላ ይሄ ሰብስታንስ ምን ያክል ማስ ይቀረዋል ነው ጥያቄው። Let us record the amount of the radioactive substance left after each year starting with G0. እንግዲህ መጀመሪያ ላይ ኢኒሻል ላይ 100 ግራም አለው ብለን እንነሳ G0 ብለን። Note that each term is half of the previous terms and hence G1 means half of G0 which is equal to 100 times half. ያ ማለት ፈርስት ይር ላይ የቀረው ማለት ነው 50 ሆነ 50 ግራም። Then G2 ማለት half of G1 ነው። half of G1 ነው። That is 1/2 square times 100. That is the amount left at the end of the second year. እዚህ ጋር ምንድነው ያደረግነው? G2 1/2 G1. G1 ማለት ምን ማለት ነው? G1 ማለት ይሄ ነው አይደል? አመተን እዚህ ጋር እንተካ። እዚህ ጋር ስንተካ 1/2 times 100 times 1/2 ይሆናል። 1/2 square times 100 እንደማለት ነው። and G3 ደግሞ half of G2 ነው። That is 100 times 1/2 cube. It the amount left at the end of the third year ማለት ነው። እንደዚህ እያደረግን ብንቀጥል if you continue in this way you see that the ratio of any two consecutive term is constant. ሬሾ ምን ይሆናል? ኮንስታንት ይመጣል። that is 1/2 ነው። ኦኬ ስለዚህ ደግሞ ምንድነው? ጂኦሜትሪክ ሲኩዌንስ ነው። የተጠየቅነው ግን ምንድነው? at the end of 10 year ላይ ምን ያክል ማስ ይቀረዋል ነው። Therefore after 10 years the amount of the substance left is given by G10. G10 which is equals to so G0 times 1/2 the power of n that is 10 ይሆናል ማለት ነው። so G0 is 100 initially የነበረው ማለት ነው times half the power of 10 ስናደርገው 100 over 1024 ይመጣል። ይሄንን ስታካፍሉት 0.0976525 ግራም ይሄን ያህል ግራም ይቀረዋል ማለት ነው። ከ10 አመት በኋላ ይሄ ራዲዮ አክቲቭ ሰብስታንስ ይሄን ያክል ነው የሚቀረው ማለት ነው። መጀመሪያ ላይ 100 ግራም ነበረው። ከዛ በ10 አመቱ ውስጥ ምን ያክል ግራም ሌፍት ሊያደርግ ይችላል ወይም ሊያጣ ይችላል ወይም ይቀረዋል ስንል ይሄን ያህል 0.09 ኦልሞስት ወደ 0 አፕሮች ያደረገ ማስ ይቀረዋል ማለት ነው። ወይም ከ15 ከ20 አመት በኋላ ምንም ላይኖረው ይችላል ማለት ነው። እዚህ ጋርም ሌሎች ተመሳሳይ ጥያቄዎች አሉ ኤክሰርሳይዝ ላይ ኮሜንት ሴክሽን ላይ ያንዳንዱ ኤክሰርሳይዝ እንዲሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ያሳውቁኝ። ኤክሰርሳይዝ አካውንት አለ እሱን ሰብስክራይብ እያደረጋችሁ ማግኘት ትችላላችሁ ማለት ነው። ኦኬ አሁንም ምሳሌዎች አሉ። እንግዲህ በምሳሌዎች ብዙ ነገር እንድትረዱ ነው የምፈልገው። እንደምትረዱ እርግጠኛ ነኝ። የተለያዩ ምሳሌዎችን በሰራችሁ ቁጥር ሞር የተለያዩ አፕሊኬሽኖችን ወይም ተግባራዎችን እየተረዳችሁ ትመጣላችሁ ብዬ አስባለሁ። እዚህ ጋር ያለው ምሳሌ ለምሳሌ ምንድነው የሚለው a man was injured in an accident at work. የሆነ ሰው እንግዲህ በአደጋ ተጎዳ። he received a disability grant of 4800 ብር in the first year. This grant increased with a fixed amount each year. የሆነ ሰው አደጋ ደረሰበትና ከዛ የዲዛቢሊቲ ወይም ጉዳት የደረሰበት ሰው የሚከፈለው ክፍያ አለ ወይም እርዳታ ምንበለው ሶ በየአመቱ 4800 ብር ይሰጠዋል። በእያንዳንዱ አመት እንግዲህ የክፍያ እየቀጠለ ቢሄድ ኦኬ ቢሄድ what is the annual increase if he received a total of 143500 ብር
over 20 years ነው የሚለው that means what is the annual increase in the if he receive a total of 143,500 ብር over 20 years ሲል ለዓመታት ያክል 143,500 ያክል ብር ቢያገኝ annual increase ምን ያክል ነው? መጀመሪያ ሰውየው ሪሲቭ የሚያደርገው 4800 ነው በአመት። ይሄ እርዳታ ቢቀጥል ለብዙ አመታት ቀጣይነት ቢኖረውና በ20 አመታት ውስጥ 143,500 ብር ቢያገኝ በየአመቱ ያለው ኢንክሪዝ annual increase ምን ያክል ቢሆን ቢ ደግሞ his initial annual expenditure is 2680 ቢ ወይም ብር which increases at the rate of 400 ብር per year. After how many years will he exceed his income ይላል። አሁን እዚህ ጋር ዲፊካልት ሊመስላችሁ ይችላል but it is not ከባድ አይደለም። ይሄው እንዴት እንደምንሰራው እኔ since the grant increase with a fixed amount each year the problem is infinite arithmetic series ነው infinite arithmetic series ምክንያቱም fixed amount ነው increase የሚያደርገው ያ fixed amount d ይባላል ወይም common difference ማለት ነው and ሰሙ ምን ይመጣል 4800 ሲደመር 4800 ሲደመር d ሲደመር 4800 ሲደመር 2d ሲደመር 4800 ሲደመር 3d ሲደመር 4800 ሲደመር 4d እያለ ይቀጥላል የኢንፋይናይት ሲሪየስ ነው አርithmetic ሆኖ ኢንፋይናይት ሲሪየስ ከዛ this is an arithmetic series whose first term a1 which is 4800 and the common difference d okay d so the sum of the arithmetic sequence is given by d እዚህ ጋር አይታወቅም by the way ካልኩሌት የምናደርገው ነገር ነው d የሚፈለግ ነው d ከዛ አጠቃላይ እንግዲህ ሳሜሽኑ sn which is equal to n over 2 into 2a1 plus n minus 1 times d then the sum over 20 years is given by s20 that is 20 over 2 into 2 times a1 that is 4800 ሲደመር 20 ሲቀነስ 1 times d which is 143500 ከዛ 143500 ማለት እዚህ ጋር ያለውን ነገር አቅልሉት 10 into 9600 ሲደመር 19d ከዛ ሪአሬንጅ አድርጉት እዚህ ጋር ያሉትን በውስጥ መጀመሪያ እናብዛ ምን ይሆናል መሰላችሁ ለ10 ስናካፍለው ቦth side እዚህም ለ10 ስናካፍለው 14350 እኩል ነው 9600 plus 19d then ይሄንን ወደዚህ ወሰዱት ወደ 14350 ማለት ነው ከዛ d 19d ደግሞ ለብቻው አስቀሩት ያ ማለት collect like terms እንደማለት ነው then 19d which is equals to 4750 then over 90 over 90 finally d ምን ይመጣል 250 ስለዚህ ጭማሪው በየአመቱ ያለው ጭማሪ ወይም ዲው ምንድነው ፊክስድ አማውንቱ ኢንክሪዝ የሚያደርገው በ250 ብር ነው ማለት ነው therefore the annual increase if he received a total of 143500 ብር over 20 years is 250 ለዓመት ያክል እንግዲህ 143500 ብር የሚቀበል ከሆነ በየአመቱ ያለው ጭማሪ 250 ብር ቢሆን ነው ኦኬ ኤን በዚህ ወይ ነው የሚሰራው ቢ ላይ ደግሞ ስንመጣ የቢ ጥያቄ አይታችሁ ከሆነ ምንድነው የሚለው his initial annual expenditure ወጪ ነው 2600 ብር ቢሆን which increase at a rate of 400 per year በየአመቱ 400 ብር ወጪ እየጨመረበት ቢመጣ after how many years will his expense exceed his income ከስንት አመት በኋላ ነው ወጪው ከገቢው ሊበልጥ የሚችለው ነው የሚለው so the structure of the series is given by 2600 plus 3000 plus 3400 ያ ማለት 400 እየጨመራችሁ ሂዱ ኮመን ዲፈረንሱ 400 ነው ምክንያቱም በየአመቱ ስንት ይጨምራል ብለናል 400 ብር ስለዚህ 2600 ላይ 400 ሲጨመር 3000 ዜን 3400 ከዛ 4000 እያለ ይቀጥላል ማለት ነው እንደምታው ሲሪየሱ 2600 ሲደመር 3000 ሲደመር 3400 እያለ ይቀጥላል this is an arithmetic series whose first term a1 2600 and common difference d which is 400 so the sum of the arithmetic series is given by sn that is n over 2 into 2a1 plus n minus 1 times d
fine. Then S expense means ወይም ወጪው ድምሩ ማለት ነው n over 2 into 2 times A1 that is 2600 plus n minus 1 times D 400 ማለት ነው። n over 2 into ይህን አብዙት 5200 ይመጣል 2 ሲባዛ በ2600 ሲደመር ይህን እያስገባችሁ አብዙት 400 ያን n ሲቀነስ 400 then after n over 2 into ከ5200 ሲቀነስ 4800 ማን ነው ከ5200 ሲቀነስ 400 4800 ይሆናል ሲደመር 400 n ከዛ እያስገባችሁ ማብዛት ትችላላችሁ እዚህ ጋር ያለውን ነገር ወይም በሁለት ማቃለል ትችላላችሁ ወይም እንዳለ ማስቀምጡት እዚህ ጋር ያለውን ነገር ማለት ነው ኦኬ ይችን እንዳለች እናስቀምጣትና ኢንካሙን ደግሞ አሁን ይሄ ኤክስፐንስ ነው የሰራነው ይሄ ደግሞ ኢንካም ማለት n over 2 into 2 times a1 በየአመቱ የሚያገኘው 4800 አይደል የሚሰጠው ሲደመር n minus 1 times 250 ደግሞ በየአመቱ የሚጨምረው ነው ኢንካሙ ማለት ነው አሁንም ይሄንን አቃሉት n into 9600 ሲደመር 250 n ሲቀነስ 250 ከ9600 250 ሲቀነስ 9350 ይሆናል n over 2 times 9350 ሲደመር 250 n let the summation of the expense which is equal to the summation of the income ነው ብለን እንሂድ አሁን ይችን ሁለተኛ ብንላትና እዚህ ጋር ደግሞ አንደኛ ብንላት ይችኛይቱን አንደኛ ብንላት ይችን ሁለት ብንላት ሁለቱን እኩል ማድረግ ነው n over 2 times 4800 plus 400n which is equal to n over 2 into 9350 plus 250n ከዛ ይሄ በዚህ መጣፋት ይችላል n over 2 ይጣፋና 4800 ሲደመር 400 n እኩል ይሆናል 9350 ሲደመር 250 n ኦኬ ከዛ ላይክ ተርም መሰብሰብ ነው ከ400 n ላይ ስለዚህ ጋይስ ከ400 n ላይ 250 ስንቀንስ 150 n ይመጣል ከዛ ከ9350 4800 ሲቀንስ ደግሞ 4550 ይሆናል ኦቨር 150 ኦቨር 150 ስናደርገው n ማለት 4550 ኦቨር 150 that is 30.33 ይመጣል therefore his expense will exceed his income after 30 years አሁን 30.33 አመት ማለት ኤክስፐንሱና ኢንካሙ እኩል የሚሆኑበት ማለት ነው ወጪውና ገቢው ከዚህ አመት ከ30.33 አመት ኦልሞስት ከ30 አመት በላይ ግን ኤክስፐንሱ ወይም ወጪው ከገቢው ይበልጣል ብለን እንሰራለን ማለት ነው አሁንም እዚህ ጋር እነዚህ ጥያቄዎችን ብትሰሯቸው ሞር ክሊር ይሆንላችኋል ማለት ነው አሁንም እንቀጥል ምሳሌዎችን ማለት ነው ኦልሞስት አንድ ሁለት ምሳሌ ከሰራን እንጨርሳለን example 1 a flower 110 cm high is planted in a garden at the end of the first year the flower is 120 cm tall thereafter the growth of the flower each year is half of its growth in the previous year show that the height of the flower will never exceed 130 cm draw the graph of the relationship between the time and the growth አንድ ፍላወር ሲተከል 110 ሴንቲሜትር ነበር at the end of the first year ፍላወሩ 120 ሴንቲሜትር ሆነ thereafter the growth of the flower each year is half of its growth ከዚህ በኋላ እድገቱ ግማሽ የሚያድገውን ግማሽ ያክል ነው እያደገ የሚሄደው ከዛ የፍላወር እድገቱ ከ130 ሴንቲሜትር በላይ እንደማይዘልቅ ሾው አድርጉ ነው ከዛም ግራፉን ሳሉ የታይሙንና የግሮዝን ሪሌሽንሺፕ የሚያሳውቅ ግራፍ ማለት ነው so the annual growth of the flower is 10 5 over 2 5 over 4 እያለ ይቀጥላል ከየት ነው ይሄ 10 5 እያለ የመጣው ካላችሁ መጀመሪያ 110 ነበረ ከዛ 120 ሆነ በአመቱ ስንት ጨመረ ማለት ነው 10 ጨመረ ማለት ነው ቀጣይ የሚያድገው ግን መጀመሪያ አመት ያደገውን ግማሽ ነው መጀመሪያ አመት 10 ነበር ያደገው ከ110 ወደ 120 10 ያክል አድጓል በሚቀጥለው አመት ግን መጀመሪያ አመት አድጎት የነበረውን ግማሽ በ5 ማለት ነው ከዛ ቀጥሎ ያለው ደግሞ 5 ሁለተኛ የ5ን ግማሽ ከዛስ 5 አራተኛ እያለ ይቀጥላል ስለዚህ እንደምታዩት እዚህ ላይ መጀመሪያ 10 አመት ማን ነው 10 ሴንቲሜትር አድጎ ነበር በሚቀጥለው አመት ደግሞ የዚችን ግማሽ ነው የሚያድገው 5 ማለት ነው ከዛ 5 ሁለተኛ 5 አራተኛ 5 ስምንተኛ እያለ ይቀጥላል
and the sum of the grows means 10 plus 5 plus 5 over 2 plus 5 over 4 እያለ ይቀጥላል። This is a geometric series with G1 10 and common ratio half, that is 1 over 2. So S infinity ማለት G1 over 1 minus R ነው። ይህ ፎርሙላ ከእኔ የመጣው ካላችሁ R እንግዲህ ወይም the magnitude of R ምን ከሆነ ለዛ እንኳን 1 ብለን ነበራ ወይም ባጭሩ magnitude of R በኔጌቲቭ 1 እና በ1 መካከል ከሆነ ኦኬ በኔጌቲቭ 1 እና በ1 መካከል ከሆነ የምንጠቀማት ፎርሙላ ይችን ነው ብለናል። S infinity which is equals to G1 over 1 minus R. G1 10 ነው and 1 minus R 1 over 2 ነው, that is 20 ይመጣል። ኦኬ so ሳሜሽኑ ስንት መጣ? 20 ማለት ነው። አጠቃላይ የእድገቱ ድምር 20 መጣ። at the first year ስንት ነበረ? 110 ነበር ሲተካል 110 ሴንቲሜትር። ስለዚህ ቶታል እድገቱ 20 ነው ማለት 110 ላይ 20 ሲጨምሩበት ስንት ሆነ? 130። ስለዚህ ከ130 ሴንቲሜትር በላይ አይዘልቅም ማለት ነው። ከዛ በላይ አለማደጉንም ሾው አድርጉ ነው የሚለው። ቶታል ድምሩ 20 መጣ። የእድገቱ ድምር 110 ሲደመር 20 130 ነው ማለት ነው። ከዛ ይሄንን በግራፍ አሳዩ ነው የሚለው። ታይም እንግዲህ በየር 1 2 3 4 5 እያል አስቀመጥ። ከዛ ግሮዝ ኢን ሴንቲሜትር ደግሞ 1 2 3 4 5 so at the first year እንደምታዩት 10 ነበረ። at the second year 5 ሆነ። at the third year 5 over 2 ወይም 2.5 ከዛ fourth year ላይ 5 over 4 ከዛ 5 over 8 5 over 16 5 over 32 5 over 64 እያለ almost ወደ 0 approach እያደረገ ይመጣል ማለት ነው። therefore the growth of the shrub or the plant is limited to 20 cm. እድገቱ እንግዲህ በ20 ሴንቲሜትር የተገደበ ነው ማለት ነው። and the maximum height of the shrub is therefore 110 plus 20 that is 130 cm እንደሆነ ማሳየት ይቻላል ማለት ነው። ኦኬ so guys almost እንግዲህ እየጨረስን ነው። አንድ ኤግዛምፕል ነበረች የቀረች እሷን እዋት እና ኤክሰርሳይዝ አለ። ኦኬ ተሎ ለመጨረስ ስለፈለኩኝ ነው ምክንያቱም ብዙ ታይም ዲቮት እያደረግን ስለሆነ። አጠቃላይ ዩኒቱ ይሄን ይመስላል ማለት ነው። ዩኒቷን ስለ ሲኩዌንስ ኤንድ ሲሪየስ ዳትማች የሚከብድ ነገር አይደለም። ይሄን ሙሉ ክፍሎችን ከክፍል 1 እስከ ክፍል 8 በትክክል ሳታቋራርጡ የምታውቁ ከሆነ በእርግጠኝነት ይሄንን ዩኒት እንደምትረዱት ባለሙሉ ተስፋ ነኝ። then በሚቀጥለው ደግሞ በዩኒት 2 which is about ስለምንድነው ዩኒቱ የሚያወራው introduction to calculus በካልኩለስ ዙሪያ የምንገናኝ ይሆናል። ካልኩለስ እንግዲህ ኢንተግሬሽን እና ደሪቫቲቭ የሚባሉ ሁለት ክፍሎችን ይዟል። በሱ ቶፒክ ዙሪያ እንመማራለን ማለት ነው። it is an introduction መግቢያ ነው። ያ ማለት ስለ ካልኩለስ ወይም ስለ ኢንተግሬሽን እና ስለ ደሪቫቲቭ አዲሳችሁ ነው፣ መግቢያ ነው። that is very important በጣም ኢምፖርታንት ነው። የተለያዩ ፎርሙላዎች ብዙ ማቴማቲካል ነገሮች የሚሰሩት የማቴማቲክስ ክፍል በመጠቀም ነው ማለት ነው። እስከዛው ድረስ እንግዲህ በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ። ባይ ባይ።